የዲደብሊው ዜና እናሰማለን። በቅድሚያም ርዕሶቹን በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎችን ከቀያቸው ማፈናቀሉ ተገለጸ። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ከዋና ከተማዋ ጁባ በስተሰሜን በሚገኘው የጆንግሌ ግዛት የተከሰተው ግጭት ከባድ ስጋት ፈጥሯል። በዩናይትድ ስቴትስ ከ600 ሺህ በላይ ሰዎች በክረምት አውሎ ንፋስ ምክንያት የኤሌክትሪክ ኃይል ማጣታቸው ተገለጸ። የበረራ መከታተያ ጣቢያ ፍላይት አዌር እንደዘገበው ከ10 ሺህ በላይ የሚሆኑ ለዛሬ የታቀዱ በረራዎችም በነፋሱ ምክንያት ተሰርዘዋል። በኢራን ወታደራዊ ጣልቃ ገብነት ተመራጭ አይደለም ስትል ፈረንሳይ አስታወቀች። ኢራን በተፈጠረው አለመረጋጋት በሁለት ቀናት ውስጥ 30 ሺህ የሚደርሱ ሰዎች ተገድለዋል ተባለ። በዩክሬን ጦርነት እንዲቆም የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ጥሪ አቀረቡ። ጳጳሱ በትናንትናው ዕለትም የሰው ሰራሽ አስተውሎት ቴክኖሎጂ በሰዎች ላይ አደጋ እየደቀነ መሆኑን ገልጸዋል። ዜና በዝርዝር በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎችን ከቀያቸው ማፈናቀሉ ተገለጸ። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ከዋና ከተማ ጁባ በስተሰሜን በሚገኘው የጆንግሌ ግዛት የተከሰተው ግጭት ከባድ ስጋት መፍጠሩን ገልጿል። እንደ ዓይን እማኞች ገለጻ በርሜል ላይ የተጠመዱ ቦምቦች በዘፈቀደ ጥቅም ላይ ውለዋል። የዜና ምንጭ አዣንስ ፍራንስ ፕሬስ እንደዘገበው በሺ የሚቆጠሩ ሰላማዊ ሰዎች ቀያቸውን ለቀው ደህንነቱ ወዳልተጠበቀ ቦታ ሸሽተዋል። ዳንኤል ዴንግ የተባለ አንድ የዓይን እማኝ ለዜና ምንጩ እንደተናገረው ባለፈው ሳምንት የተቃዋሚ ኃይሎች በመንግስት ወታደሮች ከተባረሩ በኋላ ወጣቱ በሚኖሩበት ዱክ አውራጃ ከባድ ውጊያ ተካሂዷል። ዴንግ ብዙ ሰዎች ተገድለዋል ሲል ቁጥራቸውን 300 እንደሚጠጋ ተናግሯል። ፕሬዝዳንት ሳልቫኪር ባለፈው መጋቢት የረዥም ጊዜ ተቀናቃኛቸውን ሪክ ማቻርን በቁጥጥር ስር ከዋሉና ማቻር በተለያዩ ወንጀሎች ክስ ከተመሰረተባቸው በኋላ በሁለቱ ዋና ተፋላሚ ኃይሎች መካከል የነበረው የስልጣን መጋራት ስምምነት ሙሉ በሙሉ ፈርሷል። በሁለቱ ፖለቲከኞች መካከል በተደረገው የ5 ዓመት የእርስ በርስ ጦርነትም 400 ሺህ ሰዎች የሞቱ ሲሆን በጎርጎሪያኑ 2018 ዓ.ም በተደረገ የሰላም ስምምነት ነበር ግጭቱ የተቋጨው። በዩናይትድ ስቴትስ ከ600 ሺህ በላይ ሰዎች በክረምት አውሎ ንፋስ ምክንያት የኤሌክትሪክ ኃይል ማጣታቸው ተገለጸ። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው የኤሌክትሪክ ኃይል መቋረጡ ያጋጠመው ከቴክሳስ ግዛት ወደ ሰሜን ምስራቅ የሀገሪቱ ክፍል ኃይለኛ የክረምት አውሎ ንፋስ በመነሳቱ ነው። በዚህም በዛሬው ዕለት በዩናይትድ ስቴትስ አሜሪካ ከ600 ሺህ በላይ የኤሌክትሪክ ደንበኞች ኃይል ተቋርጦባቸዋል። ይህንንም ፓወር አውትሬጅ .com የተሰኘው የኃይል መከታተያ ድረገጽ አረጋግጧል። የቴኒስ ደቡባዊ ግዛት የቴክሳስ፣ ሚሲሲፒና ሉዊዚያና በእያንዳንዱ ግዛት 100 ሺህ በላይ የመኖሪያና የንግድ ቤት ደንበኞች የኤሌክትሪክ ኃይል አላገኙም ነበር። አውሎ ንፋሱ የተነሳው በአካባቢው በረዶ የቀላቀለ ዝናብ ከጣለ በኋላ ነው። የበረራ መከታተያ ጣቢያ ፍላይት አዌር እንደዘገበው ቅዳሜ ዕለት ከ14 ሺህ በላይ የሚሆኑ በረራዎች በዚሁ አውሎ ንፋስ ምክንያት ተሰርዘዋል። ከነዚህም መካከል ከ10 ሺህ በላይ የሚሆኑት በረራዎች ለዛሬ እሁድ የታቀዱ ነበሩ። አሜሪካውያን እስከዛሬ ከገጠማቸው የክረምት የአየር ሁኔታ አስከፊ ነው በተባለው በዚህ የክረምት አውሎ ንፋስ ከ180 ሚሊዮን በላይ አሜሪካውያን በተጠንቀቅ ላይ መሆናቸውንም ኤንቢሲ የተሰኘው የሀገሪቱ የመገናኛ ብዙኃን ዘግቧል። ኒውዮርክና ቴክሳስን ጨምሮ ለአውሎ ንፋሱ ተጋላጭ ናቸው የተባሉ 18 ግዛቶች አስቸኳይ ጊዜ ለማወጅ መገደዳቸውንም ዘገባው አመልክቷል። የሀገሪቱ የሜትሮሎጂ አገልግሎት እንዳለው አውሎ ንፋሱ በሳምንቱ መጨረሻ ከደቡብ ምዕራብ ኒው ሜክሲኮ እስከ ሰሜን ምስራቅ ማይን ድረስ በግምት 3000 ኪሎ ሜትር ርቀት ሊሸፍን ይችላል።
ኢራን በተፈጠረው አለመረጋጋት በሁለት ቀናት ውስጥ 30,000 የሚደርሱ ሰዎች ተገድለዋል ተባለ። ኢራንን ለሳምንታት ባናወጠው አለመረጋጋት የሟቾች ቁጥር ከ30,000 በላይ ሊሆን እንደሚችል ታይም መጽሔትን ጠቅሶ የጀርመኑ የዜና ወኪል ዲፒኤ ዘግቧል። እስከ 30,000 የሚደርሱ ሰዎች በጎርጎሪያኑ ጥር 8 እና 9 ብቻ በኢራን የጸጥታ ኃይሎች ተገድለው ሊሆን ይችላል ሲል የአሜሪካው የዜና ወኪል ዛሬ እሁድ ሁለት የአካባቢውን ከፍተኛ የጤና ባለስልጣናት በመጥቀስ ዘግቧል። እንደ ዘገባው በእነዚህ ቀናት የሟቾች ቁጥር በመብዛቱ ከአምቡላንስ ይልቅ ከፊል ተጎታች መኪኖች ጥቅም ላይ ውለዋል። የኢራን ባለስልጣናት በተቃውሞ ሽፋን በተቃዋሚዎች ላይ ከፍተኛ እርምጃ ወስደዋል። የመብት ቡድኖች በተቃውሞ በርካታ ሺህ ሰዎች መሞታቸውንም ገልጸዋል። በኖርዌይ የሚገኘው የኢራን ሰብአዊ መብቶች ድርጅት የሟቾች ቁጥር ከ25,000 በላይ ሊሆን እንደሚችል ትናንት ቅዳሜ አመልክቶ ነበር። የኢራን የጸጥታ ኃይሎች አለመረጋጋቱን በኃይል ለመደፍለቅ በሺዎች የሚቆጠሩ ሰዎች መግደላቸውን ተከትሎም አሜሪካ ወታደራዊ እርምጃ ለመውሰድ እንደምትገደድ ስትገልጽ መቆየቷ ይታወቃል።